በኢትዮጵያ አሁን ላይ ተደራራቢ ታክሶች እየበዙ መሆናቸውን የተለያዩ ሰዎች ሲናገሩ ይሰማል። ተጨማሪ እሴት ታክስ፣ የትርፍ ታክስ፣ ኤክሳይዝ ታክስ ወዘተ እያለ የሚከፈለው እጅግ በዝቷል ይላሉ። ከተወሰነ ጊዜ ወዲህ ደግሞ መንግስታዊ አገልግሎቶችን ለማግኘት የሚጠየቀው ክፍያ እንዲሁ መጨመሩን ይጠቅሳሉ። እየተጣሉ ያሉት ታክስና ታክስ ያልሆኑ ክፍያዎች በዜጎች ላይ ጫና እያሳደሩ መሆናቸውን እነዚሁ ሰዎች ያነሳሉ። መንግስት በበኩሉ በኢትዮጵያ የሚሰበሰበው ታክስ ከጎረቤት ሀገራት አንጻር እንኳን ዝቅተኛ እንደሆነ በመጥቀስ የታክስ መሰረቱን ማስፋት ግድ እንደሆነ ይናገራል። በበቂ መጠን ከዜጎች ታክስ ካልሰበሰበ የልማት ስራዎችን መስራት እንደሚያስቸግረውም ያክላል። በማህበረሰብ ደህንነትና ጤና ላይ የሚሰሩት ዶክተር ኤርሲዶ ለንደቦ ግን ለአንድ ሀገር ልማት የሚያመጣው አነስተኛ ታክስ ከዜጎች የሚሰበስብ ስርዓት ነው ይላሉ። የታክስ መሰረትን ማስፋትና በአንድ ሰው ላይ ተደራራቢ ታክሶችን መጣል በጣም የተለያዩ ሀሳቦች ናቸው ሲሉም ያክላሉ። አጠቃላይ ዴቨሎፕመንት የሚያመጣ አይነት የታክስ ሲስተም ትንሽ ነው መሆን ያለበት ነው ዋናው። ወጣት ስራ በሌለበት ሀገር፣ ኢንቨስተር መሳብ ባለበት ሀገር ሁሉን ነገር ታክስ ማድረግና የታክስ እንትንን ማወሳሰብ ጥቅም የለውም፣ ይጎዳል ነው እና ከዚህ አንጻር ታክሱ በጣም ብዙ ነው። ፕሮፊት ታክስ አለ። ከዛ ካምፓኒ አቋቁመ ትርፍ ስትወስድ እንደገና ዲቪደንድ ታክስ አለ። ድሮ 10 ነበር፣ እሱም 15 ሆኗል። ቫት አለ፣ ኤክሳይዝ አለ። በጣም ብዙ ነው የታክሱ አይነት። የታክስ ቤዝ ማስፋት ማለትና ታክሱን በጣም ብዙ ማድረግ ማለት የተለያዩ ነገሮች ነው። የታክስ ቤዝ ማስፋት ማለት ሁሉም ታክስ እንዲከፍል ማድረግ ማለት፣ እሱ ደግሞ ትንሽ ታክሶች ብዙ ቦታ ማድረግ ነው እንጂ አንድ ድርጅት ላይ፣ አንድ ካምፓኒ ላይ፣ አንድ ቢዝነሶች ላይ 6 አይነት 10 አይነት ታክስ መደርደር ማለት አይደለም። በኢትዮጵያ የኑሮ ውድነት ከጊዜ ወደ ጊዜ መባባሱን የሚናገሩት ዶክተር ኤርሲዶ በዚህ ኑሮ ውድነት በታክስ ላይ ታክስ መደራረብ ደግሞ ተጨማሪ ችግር ነው ይላሉ። ኢንፍሌሽኑ በጣም ከፍተኛ ነው። ባለፈው 5 እና 6 ዓመት ለምሳሌ የነዳጅ ዋጋ 5 ፎልድ 6 ፎልድ ነው የጨመረው። የምግብ ዋጋም እንደዛው። ለምሳሌ አንድ ኪሎ ስጋ ዋጋ እንዳየኸው በ5 በ6 ዓመት ውስጥ ስንት ነው የደረሰው? ከ200 ብር ተነስቶ 2000 ብር 3000 ብር 10 ፎልድ ነው የጨመረው። ኑሮ ውድነቱ ሰምዌር መቆም አለበት። ስለዚህ ኑሮ ውድነቱን ከመሰረቱ ማሻሻል ይፈልጋል። ኑሮ ውድነቱ እንዲህ በተባባሰበት ደግሞ የተለያዩ ታክሶች ማምጣት ደግሞ የበለጠ ያወሳስበዋልና ለስቴቢሊቲም ለሰላምም ጥሩ አይሆንም። መንግስት ብዙ ታክስ ከዜጎች ለመሰብሰብ የሚነሳበት አንዱ ምክንያት አላስፈላጊ የኢኮኖሚ እንቅስቃሴ ውስጥ ሲገባ ነው የሚሉት ባለሙያው፣ መፍትሄ መሆን ያለበት ግን ወጪን መቀነስ እንደሆነ ተናግረዋል። መንግስት በመጀመሪያ ወጪውን በጣም መቀነስ አለ። ፋይናንሻል ዲሲፕሊን ያስፈልገዋል። መንግስት ጋር ያለውን ኮስት በመጀመሪያ በጣም መቀነስ፣ ቫይታል ለሆኑ ሰርቪሶች ብቻ፣ ለፍርድ ቤት፣ ለፖሊስ፣ ለመከላከያ ግድ ለሆኑ ሰርቪሶች ብቻ መንግስት በጀት እንዲኖረው ማድረግ ነው። መንግስት አላስፈላጊ ኢኮኖሚክ አክቲቪቲዎች ውስጥ በብዛት ሲገባ ወይም ደግሞ መንግስት ጦርነት ሲኖረው የመንግስት ወጪ በጣም ይጨምራል። የመንግስት ወጪ ደግሞ በጣም ጨመረ ማለት መንግስት ማምረቻ ድርጅት ብዙ የለውም፣ ከቀረጥ ነው የሚያገኘው እና ወደ ቀረጥ ይሄዳል። ስለዚህ አሁን ጥያቄው መንግስት ወጪውን መጀመሪያ መቀነስ አለበት፣ ማስተካከል አለበት። የመንግስት ስራዎች መቀነስና በጣም ኤፊሽንት መሆን አለባቸው። በኢትዮጵያ 80 በመቶ ታክስ የሚሰበሰበው 20 በመቶ ከሚሆኑ የሀገሪቱ ትላልቅ ድርጅቶች እንደሆነ የሚናገሩት ዶክተር ኤርሲዶ 20 በመቶ የሚሆኑትን ትናንሽ ድርጅቶች መንግስት ሙሉ ለሙሉ ከታክስ ነጻ ቢያደርጋቸው እንኳን የጎላ ተጽዕኖ አይኖረውም ብለዋል። ትንንሽ ቢዝነሶች ነፃ ነው መሆን ያለባቸው። ራሳቸውን ስለቻሉ ብቻ መመስገን አለባቸው። ራሳቸውን ስለቻሉ ብቻ እንኳን ታክስ ሊከፍሉ ማለት ነው። ስለዚህ በዛ አንጻር ነው የሌሎች ሀገሮች ልምድ የሚያሳየው እንደዛ ነው። ታክስን በጣም ትንሽ ማድረግ፣ ታክስና ሰርቪሶችን ከብዙ ሰዎች መሰብሰብ ከቻልኩ መሰብሰብ አንደኛው አፕሮች ነው። ሌላኛው አፕሮች ትልልቅ ታክስ ከፋዮች ናቸው። አሁን ኢትዮጵያ ውስጥ 20% ካምፓኒ ሳይሆኑም 80%ን የሚከፍሉት። ስለዚህ ይሄ የሚያሳይ ራሱ 80% አካባቢ ካምፓኒዎች ናቸው 20% የሚከፍሉት። ስለዚህ እነዚህ 20% የሚከፍሉትን ካምፓኒዎች ጨናንቃቸው ብትተዋቸውም ሀገሪቷ ምንም አትሆንም። ትንንሽና መካከለኛ ከፋዮችን ብትተዋቸውም ሀገሪቷ ምንም አትሆንም። 80% ታክሱ ይመጣው ከትልቅ ካምፓኒዎች ስለሆነ ማለት ነው። ይህንንም ማየት ከጥቅል ሀገራዊ ምርት አኳያ በቂ ታክስ እየተሰበሰበ አይደለም፣ ገንዘቡ ደግሞ የግድ ለልማት ስራዎች ያስፈልጋል በሚለው የመንግስት ሀሳብ ላይ አስተያየት የጠየቅናቸው ዶክተር ኤርሲዶ ተከታዩን ምላሽ ሰጥተውናል። ማዳበሪያ ፋብሪካ ከዓለም አቀፍ ባንኮችም ከሀገር ባንኮችም ተበድሮ መስራት ይችላል። ነሰር ታክስ ብቻ ማዳበሪያ ፋብሪካ አትራፊ ቢዝነስ መሰራት አለበት፣ ጥሩ ነው። ግን ሌሎች የመንገድ ልማት፣ የግድብ ልማት፣ የኃይል ልማት እነዚህ በሙሉ በዓለም አቀፍ ብድሮች በዋነኝነት የሚሰሩ ናቸው። ታክሶቹ እዛ ጋር እየሄዱ ነው አይመስለኝም። ከጂዲፒ አንጻር የምንሰበስበው ታክስ ትልቅ መሆን አለበት የሚለው አሰምሽኑ ራሱ ስህተት ነው። ሲጀመር አስጨንቆ ብዙ ታክስ መሰብሰብ የጥሩ መንግስት መታወቂያ አይደለም። የጥሩምና የጎበዝ መንግስት መታወቂያ ወጪ ቀንሶ ኤፊሽንት መሆን፣ ዜጎችን በታክስ አለማጨናነቅ፣
ከመጨናነቅ እንደውም ብትችል ስራ ለሚፈጥሩ ትልልቅ ካምፓኒዎችንም ጨምሮ ታክሱን ትንሽ አትራክቲቭ ማድረግ እና ሰዎች ኢንቨስት እንዲያደርጉ ማድረግ፣ ታክሱን ተገማች ማድረግ፣ ስሙዝ ማድረግ፣ ከቢሮክራሲ ነጻ ማድረግ፣ ከጉቦ ነጻ ማድረግ። ይሄ ነው የትክክለኛ እንትን። ከጂዲፒ አንጻር ብዙ አልሰበሰብኩም ሰብስበሃል የሚለው የተሳሳተ መለኪያ ነው። የዓለም ባንክም የአይኤምኤፍም ስህተት የሆነ ምክር ነው። የሀገር ኢኮኖሚ እንዲያድግ በተገኘው አማራጭ ታክስ መሰብሰብ ብቻ ሳይሆን የግብርና የኢንዱስትሪና የአገልግሎት ዘርፎችን ማሳደግ ላይም ትኩረት መስጠት ያስፈልጋል ሲሉ ዶክተር ኤርሲዶ ተናግረዋል።